ነጮች ይቅርባችሁ አትችሏቸውም ብለውናል። 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እጅ ስጡ ነው ያሉን ፈረንጆች። ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ ሰሜን ዕዝ ትግራይ የገባው ባድመ ላይ ሆኖ፣ ዛላምበሳ ላይ ሆኖ፣ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። ምንም ሌላ ስራ የለውም። እዛ ሻዕቢያ የትግራይ ህዝብ እንዳያበሳብስ፣ ሻዕቢያ የትግራይ ህዝብ ሞራል እንዳይነካ፣ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው፣ ትግራይን በማልማት ነው ሰሜን ዕዝ ያሳለፈው። መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሽሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው። አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራ ነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብር። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ አገር በአፍሪካ መድረክ በዓለም መድረክ ሚናገር የነበረው ያ ሰራዊት ስለነበረ ነው። ከ4 ኪሎ በረህ መቀሌ ሄደህ ሴራ ሰርተህ ዶልተህ ህዝብ አደናግረህ በዘረኝነት ቀስቅሰህ ሰራዊቱን አፍርሰህ ከኔጋ የበሉ ጀነራሎች አሉ። ከኔጋ ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሐሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። 2013 እኮ መንግስት አዲስ ነው። በእግሩም አልቆመም፣ ሰራዊቱንም አልገነባ፣ አንድ ጥይት አልገዛም፣ ራሱም አልተረጋጋ። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ፣ ጦርነት መቀመጫን አስተካክለ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን ዕዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ነጮች ይቅርባችሁ አትችሏቸውም ብለውናል። 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እንቅልፍ መተኛት የጀመርነው ሰራዊታችን መቀሌ ሲገባ ነው።